በክልላችን በርካታ ውጤቶች በባለፉት 5 ዓመታት ትልልቅ ውጤቶችን በማኑፋክቸሪንግ ኢንዱስትሪው ላይ አምጥተናል። ለውጡን ገፍተው ካዋለዱት ምክንያቶች አንዱ የአማራ ክልል የአምራች ኢንዱስትሪ ልማት በጣም ቅርቃር ውስጥ የገባ ነው። ክልሉ ባለው የግብርና አቅም ልክ ባለው የማዕድን አቅም ልክ እንደዚሁም ደግሞ ለኢንዱስትሪ ምርቶችን ለመጠቀም ሰፊ ገበያ በራሱ ከክልሉም ውጭ ባለው የገበያ እድል ልክ ክልሉ ውስጥ ኢንዱስትሪዎች ከሀገር አማካኝ በታች ናቸው በሚል ሰፊ ግፊት ተደርጓል። ከዚህ ከለውጡ ማግስት በክልላችን ኢትዮጵያ ታምርት ንቅናቄን ጨምሮ ከዛም በፊት ከንቅናቄው መጀመር በፊት በተሰሩ ስራዎች በባለፉት 5 ዓመታት በተለይ በከፍተኛና መካከለኛ ኢንዱስትሪዎችን ቁጥር ከእጥፍ በላይ መጨመር ተችሏል። የኢንዱስትሪዎቹን ቁጥር ከእጥፍ በላይ ማሳደግ ብቻ ሳይሆን ኢንዱስትሪዎቹ ትልልቅ ፋይዳ ያላቸው ለክልሉም ለሀገርም ትልቅ አስተዋጽኦ የሚያደርጉ በጥቅል ምርት እድገት ውስጥ አስተዋጽኦ የሚኖራቸው ለህዝባችን ፋይዳ ያላቸውን ኢንዱስትሪዎች በክልሉ ውስጥ ምርት ማስጀመር ተችሏል። እስከ 2014 ይሄ ክልል አንድም የመድኃኒት ፋብሪካ አልነበረውም እንደምታውቁት። አሁን ላይ መሸንቲ ያለው የመድኃኒት ፋብሪካ በጸጥታ ችግር ወጣ ገባ ባይኖር እስካሁን ምርት ይጀምር ነበር። እሱን ሳንጨምር 2 የመድኃኒት ፋብሪካዎች እዚህ ክልል ላይ አሉ። በብረታ ብረት ስንወስድ ትልልቅ ለእድገት አስተዋጽኦ የምንላቸው የተሳካላቸው ሀገሮችን ወስደን ከተመለከትን እና ዘላቂ እድገት አረጋግጠዋል የሚባሉት ሀገሮች ብረት አንጥፈው ብረት ቀብረው ነው ሀገራቸውን ያለሙት ሀገራቸውን የሰሩት። ብረት በጣም ወሳኝ ነው። ብረት ላይ መሰራት መቻል አለበት። ከዚህ አኳያ ከፌሮ እና ከቱቦላሪ ጀምሮ እዚህ ክልል ላይ እዚህ ግባ የሚባል የብረት ፋብሪካ አለበት። አሁን ላይ ብረት አቀልጠው በቀጣይ የሚሻሻሉት ነገሮች እንዳሉ ሆነው ማሽን የሚሰሩ ፋብሪካዎች እዚህ ክልል ላይ ስራ ውስጥ አሉ። የአማራ ብረታ ብረትን ጨምሮ ሌሎች በግል ሴክተሩ እየተሰሩ ያሉ የብረት ፋብሪካዎች፣ የመኪና መገጣጠሚያ ፋብሪካዎች አሉ። እዚህ ባህር ዳር ላይ የመጡትን 10 የመኪና መገጣጠሚያዎች እንኳን ወስደን ብንመለከት አሁን ከነዳጅ ችግር ጋር በገጠመን ፈታኝ ችግር ውስጥ በየከተሞቹ መፍትሄ እና መድህን ሆነው የቀረቡት የኤሌክትሪክ መኪና ባሶች በእኛው መሐንዲሶች በእኛው ባለሀብቶች ደብረ ብርሃን ከተማ ላይ ያመረትናቸው ናቸው። ይሄ እንደ ቀላል ልናየው እንችላለን። ከዛሬ 4 ዓመት ምናምን በፊት ይሄ እዚህ ክልል ላይ የሚታሰብ አልነበረም። በኮንስትራክሽን ዘርፍ ወስደን ስንመለከትም ሲሚንቶን ጨምሮ የኮንስትራክሽን ግብአት የሚሆኑ ምርቶችን የሚያመርቱ ኢንዱስትሪዎች እዚህ ክልል ላይ በብዛትም በጥራትም አልነበሩ ማለት ይቻላል። ከዚህ አኳያ ለሚ ናሽናል ሰሜንትን ወስደን በክልላችን ትልልቅ የሲሚንቶ ፋብሪካዎች እየተገነቡ ነው። ለሚ በምን ደረጃ ክልሉን እና የሀገር የሲሚንቶ አቅርቦትን እንዳረጋጋ እና ለክልላችንም ሕዝብ ምን ያህል ደጀን እና ኩራት እንደሆነ የሚታወቅ ነው፣ ለሀገርም ጭምር ማለት ነው። ስለዚህ ይህን ጉዳዮች ወስደን በአግሮ ፕሮሰሲንግ እያመጣናቸው ያሉትን ትልልቅ የዘይት ፋብሪካዎች፣ የእንስሳት መኖ ፋብሪካዎች ወስደን ስንመለከት የቅርብ ጊዜ አፈጻጸሞቻችን ናቸው። ቀውስም ውስጥ ሆነ ችግርም ውስጥ ሆነ በአንድ እጃችን ልማት በሌላ እጃችን ደግሞ ሰላምን የማጽናት ኃላፊነት ወስደን መስራት አለብን በሚል በተለይ የክልላችን መንግስት በተለይ ደግሞ ክቡር ርዕሰ መስተዳድራችን ክቡር አቶ አረጋ ከበደ የቀውስ መፍትሄው መዳኛው ልማት ነው የሚል ጽኑ እምነት ስላላቸው የአሻጋሪ እድገትና ዘላቂ ልማት እቅድ አቅደን በርካታ ስራዎችን እየሰራን እንገኛለን። ስራ ብቻ ሳይሆን ህልም ብቻ ሳይሆን የሚጨበጥ የሚዳሰስ የሚታይ ውጤትም ጭምር በአማራ ክልል ችግርም ውስጥ ሆነን አምጥተናል። የ2017 አጠቃላይ የምርት እድገትን ወስደን ስንመለከት 7.9 በመቶ የክልሉ ምርት አድጓል። ችግር ውስጥ ሆነን የሰላም ችግር እያለ ጭምር ለባለፉት ከ2008 እስከ 2017 ባለው 10 ዓመት ከፍተኛው እድገት የተመዘገበው 2017 ላይ የማኑፋክቸሪንግ ኢንዱስትሪውን ብቻ ነጥለን ስንመለከት ደግሞ 17.7 በመቶ እድገት አስመዝግቧል። ባለፉትን 8 ወራት ኢትዮጵያ ታምርት አኳያ ንቅናቄ አኳያ ሊመጡ የሚገባቸው ውጤቶች የስራ ዕድል ፈጠራ፣ የኤክስፖርት፣ የስትራቴጂክ ገቢ ምርትን መተካት የመሳሰሉትን ውጤቶች ስንመለከት በባለፉት 8 ወራት የውጭ ምንዛሬ ከማስገኘት አኳያ 154
ሚሊዮን የአሜሪካን ዶላር ለሀገር ማስገኘት ችለዋል። ክልላችን ውስጥ ያሉት ኢንዱስትሪዎች አምርተው እንደዚሁም ደግሞ ስትራቴጂክ ገቢ ምርትን በመተካት እዚሁ በማምረታችን ምክንያት ሀገር ታወጣው የነበረ 469 ሚሊዮን የአሜሪካን ዶላር የውጭ ምንዛሬ ማዳን ችለናል። እዚህ አምርተን ለሀገር ውስጥ ፍጆታ በማቅረባችን እንደዚሁም ወደ 53,000 የሚጠጋ ቋሚ የስራ ዕድል በዚህ 8 ወር የተፈጠረበት ሁኔታ ነው ያለው። እነኚህ ውጤቶች ከየት መጡ ከተባለ 111 የሚሆኑ መካከለኛና ከፍተኛ ኢንዱስትሪዎች በዚህ 8 ወር ውስጥ በአዲስ ወደ ምርት ገብተዋል። እንደዚሁም ምርት አቋርጠው የነበሩትን ወደ ስራ በማስገባትና ነባሮቹ ተጨማሪ አቅማቸውን እንዲያሳድጉ በማድረግ በኩል በርካታ ስራዎች በመሰራታቸው የመጡ ውጤቶች ናቸው። ሰሜን ሸዋ ዞን ባለሀብቶቹም እዚህ ያላችሁት በተለያየ መንገድ እዛም ስለምታለሙ ካያችኋቸው ፈርጥ ኢንዱስትሪዎች ውስጥ 10 ቢሊዮን 15 ቢሊዮን ካፒታል ያላቸው በዚህ 2 ዓመት ውስጥ ወደ ምርት እየገቡ ያሉት አንዱ ኢንዱስትሪ ነው እያልኩ ያለሁት። ጠቅላላ አመራሩ ሄዳችሁ ስላያችሁ የምታውቁት ነው። አንዱ ኢንዱስትሪ ብዙ እዚህ ባህር ዳር ያሉትን ኢንዱስትሪዎች የሚያጥፉ በዚህ 2-3 ዓመት ወደ ስራ ገብተዋል። በስራ ዕድል ፈጠራ አቅማቸው በሚያስገኙት የገበያ በማረጋጋት ትልልቅ ፋይዳ ያላቸው ማለት ነው። ይሄ በቂ ነው ወይ ከተባለ በቂ አይደለም። እንኳን በቂ ተስፋ ካልሆነ በስተቀር ካለን አቅም ክልላችን ካለው አቅም ህዝባችን ከሚፈልገው ፍላጎት እና እድል አኳያ ጅምር ነው እንችላለን የሚል ግን መልእክት ይሰጣል። ከዚህ አኳያ የምንችለውንና የአቅማችንን እና የፍላጎታችን ያህል ድረስ እንድንፈጽም ምንድነው የጎደለን ከተባለ ሰላምና አንድነት ትልቁ ፈተናችን። ሌላው ችግር የምንሻገረው ነው። ሌላው